የግሎባል ኒውስ ነው። እንደምናላችሁ የተከበራችሁ በ1.7 ቢሊዮን ብር ግዙፍ የማጭበርበር ወንጀል የተጠረጠሩ የፊንቴክ ባለቤቶችና ታዋቂ አርቲስቶችን የፍርድ ቤት ውሎና ምን ውሳኔ የተላለፈባቸው በቀዳሚነት እንነግራችኋለን። የተባበሩት መንግስታት ድርጅት የሆርሙዝ ወሽመጥ የንግድ ፍሰትን ለመክፈት አዲስ ግብረ ኃይል ስለማቋቋሙም ተሰምቷል። ይህም ሌላኛው ዓለም አቀፍ መረጃችን ነው። በሌላ በኩል ደግሞ ከወደ ኢራን አዲስ ነገር ተሰምቷል። የኤፍቢአይ ዳይሬክተር የኢሜይል አካውንት በኢራን ሃከሮች ተሰብሯል፣ መረጃዎችም ተመዝብሯል ተብሏል። እንደዚሁም በእስራኤል አሜሪካና ኢራን የጦር ሰጣ ገባ አሁንም እንደቀጠለ ነው የሚገኘው። ወደ ግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን ከግሎባል ኒውስ እናስደምጣችኋለን። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም አርቲስቶቹ በ1.7 ቢሊዮን ብር ወንጀል ተጋሪነት ተከሰዋል። ዜጎችን በማታለል የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠረው ፊንቴክ ኢንቨስትመንት ተባባሪነትና ጥቅም ተጋሪነት የተከሰሱት አርቲስቶቹ ዜጎችን በማታለል የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠረው ፊንቴክ ኢንቨስትመንት ተባባሪነትና ጥቅም ተጋሪነት ተከሰው ፍርድ ቤት ቀርቧል። ድርጅቱን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ተጠርጣሪ ሆነዋል የተባለው የኢትዮጵያ ፌዴራል ፖሊስ ባደረገው ጥልቅ ምርመራ ፊንቴክ ኢንቨስትመንት በተባለ ድርጅት ስም የተፈጸመውንና ሀገሪቱን ያነጋገረውን የ1.7 ቢሊዮን ብር የማጭበርበር ወንጀል አጠናቆ ለአቃቤ ሕግ መላኩን አስታውቋል። ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ሊቀርቡ ችሏል። ፍርድ ቤቱም በግለሰቦቹ ላይ ተጨማሪ ምርመራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ሰጥቷል። የድርጅቱ መስራችና ባለቤቶች የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል የተባሉ ግለሰቦች በ19 የተለያዩ የወንጀል አይነቶች ክስ እንደተመሰረተባቸውም ነው የተገለጸው። ዳንኤል ዮሐንስ በአሁኑ ወቅት በማረሚያ ቤት ሆኖ ጉዳዩን እየተከታተለ ይገኛል ነው የተባለው። ግርማይ ገብረ ሚካኤል ደግሞ ግለሰቡ ከዚህ ቀደም በ2010 የደቡብ አፍሪካ ዋንጫ ወቅት አስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ በኢንተርፖል ተይዞ የነበረ ቢሆንም አሁን ላይ ዳግም ተሰውሮ ፍለጋ እየተደረገበት መሆኑን ሰምተናል። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዳቸው ተጎጂ እስከ 1.36 ሚሊዮን ብር ለቅድመ ክፍያና ለታክስ በሚል ተቀብለዋል። በቻይናው ቢዋይዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው በውሸት ሰነድ ህዝቡን ሲያታልሉ ቆይተዋል የተባለው። በመስቀል አደባባይ የታዩ መኪኖች ከተለያዩ ቦታዎች በውሰት የመጡ እንጂ የድርጅቱ እንዳልሆኑ ፖሊስ አረጋግጧል። በጅቡቲ አልፋቲዞ የተባለ ድርጅት በመክፈት መኪናዎችን በ10% ከፍለው በማውጣት መልሰው እዚያው በመሸጥ የገንዘብ ማሸሽ ወንጀል ፈጽመዋል የተባለው ተጠርጣሪዎቹ የድርጅቱን የሐሰት ገጽታ በመገንባትና ህዝብ እንዲታለል በማድረግ የተጠረጠሩት ታዋቂ ግለሰቦችም በቁጥጥር ስር ውለው ተጨማሪ የ11 ቀናት የምርመራ ጊዜ ተሰጥቶባቸዋል። እነዚህ ግለሰቦች እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ወንጀሉን አሳልጧል ተብሏል። አርቲስቶቹ ተባባሪ በተባሉበት የፊንቴክ ኢንቨስትመንት መስራችና ባለቤቶች ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህድጎ በከባድ ተደራራቢ ወንጀሎች ተከሰዋል። ተጠርጣሪዎቹ ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ክስ ተመስርቶባቸዋል። ፍርድ ቤቱ በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ሰጥቷል። የፌዴራል ፖሊስ ይህንን ውስብስብና ድንበር ተሻጋሪ የገንዘብ ማጠብ ወይም ደግሞ መኒ ላውንደሪ ወንጀል ለመርገጥ ከፍትህ ሚኒስቴር ጋር በቅንጅት እየሰራ መሆኑን ገልጾ ለህብረተሰቡ ምስጋና አቅርቧል። ውድ ግሎባል ኒውስ ተከታታዮቻችን በሌላኛው ዓለም አቀፍ መረጃችን ደግሞ የተባበሩት መንግስታት ድርጅት የሆርሙዝ ወሽመጥ የንግድ ፍሰትን ለመክፈት አዲስ ግብረ ኃይል ስለማቋቋሙም ሰምተናል። በአሜሪካ እስራኤልና ኢራን ጦርነት ምክንያት ተቋርጦ የቆየውን የሆርሙዝ ወሽመጥ የንግድ እንቅስቃሴን ለማስቀጠል የሚያስችል አዲስ ግብረ ኃይል እያቋቋመ መሆኑን ነው የመንግስታቱ ድርጅት ያሳወቀው። ይህ ግብረ ኃይል የዲፕሎማሲያዊና የቴክኒክ ስርዓተ
ለመዘርጋት የሚያስችል መሆኑን የድርጅቱ ቃል አቀባይ ስቴፋን ዱጃሪክ ገልጸዋል። ግብረ ኃይሉ በዩክሬን የጥቁር ባህር የእህል ስምምነትና በጋዛ የዩኤን 2720 የእርዳታ አቅርቦት ስርዓት ተሞክሮች ላይ በመመስረት ስራውን እንደሚጀምርም ታውቋል። የተመድ የፕሮጀክት አገልግሎት ቢሮ ዋና ዳይሬክተር ጆርጅ ሞሬራ ዳ ሲልቫ የሚመሩት ይህ ግብረ ኃይል ከሚመለከታቸው ሀገራት ጋር በመነጋገር የንግድ መርከቦች በሰላም እንዲያልፉ የሚያስችል መመሪያም ያዘጋጃል ተብሎ ይጠበቃል። ይህ በተለይም ደግሞ በጦርነቱ ምክንያት የተቋረጠውን የማዳበሪያና የነዳጅ አቅርቦት በማስተካከል በድሃ ሀገራት ላይ እያንዣበበ ያለውን የምግብ ዋጋ ንረትን ለመቀነስ ትልቅ ተስፋ ተጥሎበታል። የዓለም የምግብ ፕሮግራም ጦርነቱ እስከ ሰኔ ወር ከቀጠለ በሚሊዮን የሚቆጠሩ ሰዎች ለከፋ ችግር ሊጋለጡ እንደሚችሉ ማስጠንቀቁ የሚታወስ ነው። የመንግስታቱ ድርጅት አዲሱ ጥረት ይህንን ስጋት ለመቀልበስ ያለመ ሲሆን ቃል አቀባዩ ዱጃሪክ እንዳሉት ሁሉም አባል ሀገራት ለሰብአዊነት ሲሉ ይህንን ተነሳሽነት እንዲደግፉ ጥሪ አቅርበዋል። አድማጮቻችን፣ ከወደ ኢራንም አዲስ ነገር ተሰምቷል። የኤፍቢአይ ዳይሬክተር የኢሜል አካውንት በኢራን ሀከሮች ተሰብሯል፣ መረጃዎችም ተመዝብረዋል ተብሏል። የሶስቱ ሀገራት ጦርነት ዳፋው ብዙ ነው። በአንድ እስር የተሳሰረውን የዓለም ኢኮኖሚ እየፈተነው ይገኛል። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ውጥረቶችም ተባብሰው ቀጥለዋል። አሁን ደግሞ ዲፕሎማሲያዊ ፍጥጫ ወደ ዲጂታል ውጊያ የተሸጋገረ ይመስላል። ሃንዳላ የተሰኘውና የኢራን ደጋፊ እንደሆነ የሚነገርለት የሀከሮች ቡድን የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር የሆኑትን የካሽ ፓቴልን የግል የኢሜል አካውንት መጥለፉን በይፋ አስታውቋል። ቡድኑ የዳይሬክተሩን የግል የኢሜል ግንኙነት ከመበርበሩን ባለፈ የግል ፎቶግራፎቻቸውንና የስራ ልምድ ወይም ደግሞ ሲቪ መረጃዎቻቸውን በማህበራዊ ሚዲያ ላይ በትኗል። ይህ ድርጅት በአሜሪካ ከፍተኛ የደህንነት ተቋማት ዘንድ ትልቅ ድንጋጤን የፈጠረ ሲሆን የከፍተኛ ባለስልጣናት የግል መረጃ ጥበቃ ምን ያህል አስተማማኝ ይሆን የሚለውን ጥያቄ መልሶ አጣጥሏል። ጥቃቱ የተፈጸመው በሁለቱ ሀገራት መካከል ውጥረት በከረረበት ወቅት መሆኑ ድርጊቱን ከፖለቲካዊ በቀል ጋር ያገናኘዋል። እስካሁን ከአሜሪካ የደህንነት መስሪያ ቤቶች በኩል የተሰጠ ይፋዊ ምላሽ ባይኖርም ጉዳዩ ከፍተኛ ክትትል እየተደረገበት መሆኑ ታውቋል። መረጃው የሳይበር ሴኩሪቲ ኤፍቢአይ፣ ካሽ ፔንታል፣ ኢራን ሃከርስ፣ ሃንዳላና ዲጂታል ዌርፌር ነው።